ማንቸስተር ዩናይትድን መቀላቀል ስጓጓ የነበረው እንዲህ ላለው ምሽት ነው አለ ሶስተኛውን ጎል ያገባው ማቲያስ ኩኛ። በልጅነቴ የማቀው ማንቸስተር ዩናይትድ ትላንት የኖርኩለት ማንቸስተር ዩናይትድ ነው። አያቴ ቤት ቴሌቪዥን ላይ ሳየው ያደግኩት ማንቸስተር ዩናይትድ እንዲህ የሚያደርገውን እንዲህ ያለ ምሽት ለደጋፊዎቹ የሚፈጥረውን ነው የሱ ነኛል። በልጅነቴ ድሪም የማደርገውን ነገር ዛሬ ኖርኩት አለ። ማጓየርን ብትጠይቂው፣ ዶርጉንም ብትጠይቂው፣ ማቲያስ ኩኛንን ብታዋሪው፣ መልበሻ ቤቱንና ልምምድ ስፍራውንም በካሜራ የተቀረጸውን ብታዩ የሚነግርሽ የመተማመን ስሜታቸው አድጓል። ዩናይትድ አብዶለታል የእውነት ለመናገር። ስለዚህ ለዚህ የማንቸስተር ዩናይትድ ውጤት ምንድነው ትርጉሙ፣ ምንድነው ስሙ ብትኝ ለደጋፊው ለቡድኑም እንዲህ ያለ ፋይዳ ያለው ይመስለኛል። ሌላው ከጨዋታ በኋላ የተሸናፊዎቹ ቡድኖች አሰልጣኞች የሰጡት አስተያየት it tells you something በራሱ። ባለፈው ምን አለ ጋርዲዮላ? እንዲህማ ስትሸነፍ ዝም ብለህ እጅ መስጠት ነው፣ እንኳን ደስ አላችሁ ማለት ነው። እንዲህ ስለሆነ ነው እንዲህ ስለሆነ ነው እንዲህ ስለሆነ ነው እንዲህ ስለሆነ ነው ምናምን አይባልም። አሳምኖ በልጦ ቀጥቅጦ አሸንፎናል። ስለዚህ ማንቸስተር ዩናይትድን እንኳን ደስ አላችሁ ይገባችኋል ከማለት ውጪ ሌላ እድል የሚሰጥ አይደለም ማለት ጋርዲዮላ ነው ያለው። አርቴታም ትናንት ተጠይቋል ስለ ጨዋታው፣ ስለ ሽንፈቱ። በኤምሬስ ስቴዲየም ለመጀመሪያ ጊዜ ተሸነፋችሁ፣ ደጋፊዎቻችሁም ቡ ብለው ተቃወሟችሁ፣ ደስ አልተሰኙባችሁም ብለው ሲጠይቁት መጀመሪያ ማለት የምፈልገው ማንቸስተር ዩናይትድን እንኳን ደስ አላችሁ ይገባችኋል፣ ምን ማድረግ እንዳለባቸው በደንብ አውቀዋል፣ በደንብ ነው ኦርጋናይዝድ የሆኑታል። እያስመሰከረ ነው ማንቸስተር ዩናይትድ ማለት ይሄ ነው። ይሄንን መናገር አለብኝ እንዲሉ እያደረገ ነው ማንቸስተር ዩናይትድ ማለት ነው። ይሄ ቀን ነው የተናፈቀው። ይሄ ነው የማንቸስተር ዩናይትድ ክብሩ። ይሄ ነው የማንቸስተር ዩናይትድ ወጉ። እሱን ነው አሁን መኖር የጀመረው። ይሄንን ማድረግ መቻል ለካሪክ ልዩ ነገር፣ የእውነት ለመናገር በጣም ልዩ ነገር ነው። በማንቸስተር ዩናይትድ እና በካሪክ አሁን ደስተኛ አለመሆን ወይም ደስተኛ ላትሆኚ ትችላለሽ የማንቸስተር ዩናይትድ ደጋፊ ካልሆንሽ። ነገር ግን ባላስደሰቱሽም ሰዎች ጉብዝና ቢሆን መደነቅና የሚገባቸውን ዋጋና ክብር መስጠት ግን ብስለት ነው። እኔን የሚገርመኝ ግን የሮይኪን የእውነቴን ነው። እኔ አሁን ሪዮ ፈርዲናንድ የሮይኪንን ሐሳብ ከሰማ በኋላ የተናገረውን ነገር ነው የሚሰማኝ። ምን አይነት አለመታደል ነው አሁን ሮይኪንን መሆን፣ የእውነት አለመታደል ነው። ለምንድን ነው አለመታደል የምትይኝ? ማንቸስተር ዩናይትድ 2 ጨዋታዎችን አድርጎ 2ቱንም ጨዋታ አሸነፈ። አሁንም የሚያወራል ስለ እድለኝነቱ ነው። እድለኛ ነው ተጫዋቾቹ ከአፍሪካ ዋንጫ ተመለሱ፣ እድለኛ ነው የተጎዱ ተጫዋቾች ዳኑ። ካሪክ እድለኛ አልነበረም። ዩናይትድ ሲቲን፣ ዩናይትድ አርሰናልን በመደዳው በሚገጥምበት ጊዜ ይህንን ኃላፊነት በመውሰዱ እሱ ለምን አይነሳም? እሱ ለምን አይነገርም? እነዚህን 2 ትልልቅ ዘንድሮ ዋንጫ የማንሳት እድል እጃቸው ላይ ያሉ ቡድኖችን እንዲህ በልጦ እንዲህ ተሽሎ እንዲህ እስኪመሰክሩለት አሳምኖ ሲያሸንፍ ዋጋ ለመስጠት ለምን ይቀፍሻል? አሁንም የሚለው ምንድነው? እንኳን 2ቱን ጨዋታ ቀሪዎቹን 15 ጨዋታዎችንም ቢያሸንፍ አልቀጥረውም። ሲጀመር ቀጣሪ አይደለም፣ ግን ስሜቱን ግን ይነግርሻል። አላደርገውም በጭራሽ። ትዝብት ላይ የሚጥል ነው ነበረው የአሰልጣኙ እያንዳንዱ ውሳኔ ነው የሰራው። እያንዳንዱ ውሳኔ ለምሳሌ እኔ የአማካይ ክፍሉን ባህሪ በጣም ነበር የወደድኩት። 3 የተለያዩ ተጫዋቾች ነው የተጠቀመው። ብሩኖ በጣም አድቫንስድ የሆነው ተጫዋች ነው። ካሰሚሮ ወደ ኋላ በጣም የተጠጋው ተጫዋች ነው። በሁለቱ መካከል ኮቢ ሜይኖ አለ። 3ቱ የተለያየ ባህሪ ያላቸው ናቸው። ካሰሚሮ ንጹህ ዲስትሮየር ነው። ብሩኖ ፈርናንዴዝ የላቀ ፈጣሪ ነው።
በሁለቱ መሀል ያሉትን ተግባራት ማከናወን ይችላል ኮቢ ሜይኑ። ስለዚህ አማካይ ክፍሉ ኮምፖዚሽን በጣም ጥሩ ነው። ከዛ የአንዳንድ ተጫዋቾችን ቦታም አረመ ወይ አስተካከለ ልበለው ከሩበን አሞሪም ዘመን ከነበረው የማንቸስተር ዩናይትድ ሁኔታ። ምሳ በቀደም የማንቸስተር ዩናይትድን 10 የአውትፊልድ ተጫዋቾች ካየሽ በፎርሜሽን ለውጥ ብቻ አንዱ ተጫዋች ብቻ ነው በሩበን አሞሪም ዘመን የነበረውን ቦታ ይዞ የተጫወተው። የ10ሩም ተጫዋቾች ቦታ ተቀያይሯል። ሉክሾው ፉልባክ ነበር፣ ፉልባክ አልነበረም። ፉልባክ የሚባል ፖዚሽን አልነበረም በአሞሪም ሲስተም ውስጥ፣ ዊንግ ባክ ሲስተም ነው ያለው። እሱ ደግሞ ከሶስቱ ሴንተር ባኮች አንዱ ነው የነበረው እንጂ ፉልባክ አልነበረም። የፉልባክ ፖዚሽን የለም። ስለዚህ አዳዲስ የፉልባክ ቦታዎች አየን ማለት ዳሎና ሉክሾ ከዚህ በፊት በእግር ኳስ ህይወታቸው ተጫውተው የማያውቁበት ቦታ አይደለም፣ ግን ባለፉት 15 ወራት ያልተጫወቱበት ሚና ግን ነው። በሶስት ሴንተር ባኮች ነበር ይጫወት የነበረው። ስለዚህ ሃሪ ማጓየር ሲሰለፍ የመሀለኛው ሴንተር ባክ ሴንተር ባክ ሆኖ ነበር ይጫወት የነበረው። አሁን የራይት ሳይድድ ሴንተር ባክ ሆኖ የተጫወተው። ልዩነት አለው በቢልድ አፕ ጊዜ በምን ልዩነት አለው። ብሩኖ 6 ቁጥር ነበር 10 ቁጥር ነው የሆነው። አማድ ዊንግ ባክ ነበር፣ የቀኝ የክንፍ ተጫዋች ነው የሆነው። ሜኑ ቦታው መሻሻል ወይም ሽግሽግ ተደረገበት አልነበረም ጭራሽ ሜኑ። ስለዚህ ወደ ፒክቸሩ መጥቷል። እምቤሞ የቀኝ ክንፍ ተጫዋች ነበር፣ ቢያንስ ለዛ ጨዋታ አጥቂ ነበር። ዶርጉን እንኳን ራሱ ወደፊት አስጠግቶ መጠቀም ጀምሮ ነበር። በዛ ኒውካስል ጨዋታ ላይ ክንፍ ተጫዋች አድርጎ ነበር የተጠቀመበት። በሌላ በዚሁ ተመሳሳይ ፎርሜሽን ስለነበር የተጫወተው እዚህኛው ጨዋታ ላይ የግራ ክንፍ ተጫዋች አድርጎ ነው ማይክል ካሪክ የተጠቀመበት። ስለዚህ እንደው በአብዛኛው በአሞሪም አሰልጣኝነት የዛኛውን ዘመን እንዲህ ነው እንዲያ ነው ብሎ መዳኘቱ ቀርቶ ግን ተጫዋቾቹ በተለየ ሴታፕ ብቻ ሳይሆን 9 ተጫዋቾች በአዲስ ቦታ ነው የተጫወቱት። ስታዩ ደግሞ የበለጠ በሚስማማቸው ቦታ ነው የተጫወቱት። ብሩኖ የበለጠ በሚስማማው ቦታ፣ አማድ የበለጠ በሚስማማው ቦታ፣ ሉክሾ የበለጠ በሚመቸው ቦታ ወይም ሌሎቹም ተጫዋቾች የበለጠ በሚዋጣላቸው ቦታ ነው የተጫወቱት። ነገሮችን ሲምፕሊፋይ ነው ያደረገው ለተጫዋቾቹ ማቅለል፣ በቃ የተዋሃዳቸው ቦታ ላይ እንዲጫወቱ ማድረግ። እሱን ነው ያደረገው። አንደኛው ነገር ሲምፕል ነው ያደረገው። መቼስ በሁለትና በሶስት ልምምድ ከዛ ጨዋታ በፊት የሁለትና የሶስት ቀን ልምምድ ብቻ ስለነበር የነበረው አሰልጣኙ ሁሉንም ችግር ጠራርጎ አያስወጣም። እምቤሞ ምንድን ነበር ሲል የነበረው ለብሬንትፎርድም ለቶተናም ኖ ከእናንተም ሞጣ ከሆነ ዩናይትድን ብቻ ሶሪ አለበለዚያ አልሄድ ቶተናም ኖ ስለፈለጋችሁኝ ቴንኪው ግን አልመጣም። የዩናይትድ ብቻ ነው መሆን የምፈልግ። ማቲያስ ኩኛ ምን አለ? ምን አገባኝ እኔ የአውሮፓ ምናምን የምትሉኝ አውቃለሁ። እሱን አለ ህልሜስ የልጅነቴስ ይህንን ቀዩ ማሊያ ለብሼ ከኔ በፊት ማሊያውን የለበሱ ተጫዋቾች የሚያደርጉትን ነገር ለማድረግ ስጓጓ ያደግኩት ነገር ከዚያ ይበልጥም ያል አልሰማችሁም ነው የሚሉኝ። እና ምንም ነው ይሄ ነገር ምንም ሳንል ነው የምናልፈው። ለዛ ነው ብናወራበት እምልሽ። አዎ አይ እኔም ገርሞኛል እውነት ለመናገር ደግሞ በፕሮግራሞቻችን ላይ የተለያዩ የዝውውር ጉዳዮችን ባነሳን ቁጥር ስፔሻሊ እነዚህን ተጫዋቾች በተመለከተ ባነሳን ቁጥር እነዚህን ነገሮች ስናነሳቸው ነበር። ተናግረውታል እነሱ። አሁን የለመድነው ነገር ካሪክን አለማድነቅ ግን ንፉግነት ነው የሚሆነው። በቃ ቀይሯል የሆነ ነገር ከተኙበት። ቅድም እንዳልኩት ዩናይትድ ከሰመመኑ እንዲነቃን ያደረገው የሆነ ድባቴ ውስጥ ገብቶ ነበር። ይሄንን የድባቴ ጨፍጋጋ ደመና ከካሪንግተን ላይ እንደጠረገው ጥያቄ የለም። የዩናይትድ ደጋፊዎች እኮ መሳቅ ጀመሩ። እንዴ እኔ የምኖርበት አካባቢ ትላንትና ከጨዋታውን ካስተላለፍንበት ሬዲዮ ጣቢያ ወደ ቤቴ ከገባው በኋላ እሰማ ነበር ጩኸት፣ የዩናይትድ ደጋፊዎች ጭፈራ እሰማ ነበር። እዚህ እንኳን በሀገራችን ያሉት የዩናይትድ ደጋፊዎችን እንኳን ኮንፊደንስ የሆነ እሺ ኮንፊደንስ ሙሉ ላይሆን ይችላል፣ ጌጁ 100% ላይደርስ ይችላል። ግን አንድ ጊፍት ግን ሰጣቸው። ቀጣዩን ጨዋታ በተስፋ በጨፍጋጋ ስሜት ሳይሆን በተስፋ እንዲጠብቁ አደረጋቸው።
ግን ለማንቸስተር ብርቁ አይደለም ውድቀት፣ ለምዶታል፣ ህይወቱ አይደል እንዴ? ስለዚህ ለዩናይትድ ደጋፊዎች እንዲህ አይነት ፕራይዶችን የሚፈጥሩ አሰልጣኞች መወደስ አለባቸው። ቀጣዩን የማንቸስተር ዩናይትድ ጨዋታ ጓጉተው እንዲያዩ ማድረግ ቢያንስ ካሪክ ችሏል እኮ በጊዜ አሰልጣኝነት። ይሄ የዩናይትድ ዲኤንኤ መቀጠል አለበት ነው ጥያቄው። ግን ጋርዲዮላ ራሱ ሱፐር ማይክ አርቴታን አንስቶ ፍቅር በጣም ትልልቅ አሰልጣኞችን ፈጥሯል። ኮምፓኒ ምን እየሰራ እንደሆነ እናውቃለን። ኮምፓኒ ከበርንሊ ነው ባየር ሙኒክ ሄደው፣ ግን በጋርዲዮላ ሪኮመንዴሽን ነው። ጋርዲዮላ ስር የሰሩ አሰልጣኞች የተሻለ ቀለም የተሻለ ሀሳብ አላቸው፣ አሎንሶን ጨምሮ። ሙሉ ለሙሉ ጋርዲዮላ ለመሆን ስለሚፈልጉ ነው ፍቅር የሚበሉት። ፐርፌክት ጋርዲዮላን መሆን አትችልም። ወደ ራስህም ቀለም መምጣት አለብህ። ከፈርጉሰንም ከቬንገርም ይሻላል በሱ ስር የሰሩ አሰልጣኞችን ብቁ በማድረግ። የክሎፕን አላየሁም እስካሁን፣ ግን ጆዜ ሞሪኒዮ ለእኔ ፍቅር አድቬንቸሩን የሚወዱ በደንብ በሪስክ ውስጥ መጓዝ የሚፈልጉ በትንንሽ ክለቦችን ማሰልጥነው ራሳቸውን ለማሳየት የተጉ ቅድም እንዳልከው ነው። ለአልጋህ አጭር አንሶላ ገዝተህ በሮማ በፌነርባቼ በቤኔፊካ ማሁን በቀጣይ ፍቅር ትልልቆቹን ክለቦች ለምሳሌ በፖርቶ ሌቭል ራሱ እኮ በዛ 7ኛ 8ኛ በአውሮፓ ደረጃ በምታስቀምጠው ሊግ ውስጥ ኤሊት ከሚባሉ ሊጎች በፖርቹጋል ሱፐር ሊግ በፖርቶ ሌቭል አይደለም ቤኔፊካ እኮ አይደል? በፖርቶ በስፖርቲንግ ሊዝበን ሌቭል አይደለም። እና ሂስቶሪካሊ ትልቁ ክለብ ነው። ሂስቶሪካሊ አሁን በወቅታዊ ፐርፎርማንስ ልክ ነህ። ከቤላ ጉትማን እርግማን አንስቶ እኮ የቤላ ጉትማን እርግማን አለበት እኮ ቤኔፊካ ራሱ እኮ ፍቅር ከነቀይ መለያው ታማኝ ደጋፊ ያለው የዩዜፒዮ ተጽዕኖ ከፍ ያለ ነው። የፖርቹጋል እግር ኳስ ፈርቀዳጁ ነው በነ ፔሌ ዘመን ጋሪንቻን ዘመን። ግን ጆዜ ሞሪኒዮ ለእኔ አንድ መወድላቸው ነገር ምንድን ነው? ሪስክ ይወስዳሉ፣ ሚዲያ ፌስ ያደርጋሉ፣ የዓለም እግር ኳስ ውበት ናቸው፣ የትም ወርደው ይሰራሉ። ጋርዲዮላ በፍጹም እኔ ያደርገዋል ብዬ አላምንም። ሄዶ እንደ ቤኔፊካ አይነት ክለብ፣ ሄዶ እንደ ሮማ አይነት መሀል ሰፋሪ ክለብ፣ ሄዶ እንደ ፌነርባች አይነት ክለብ ብዙ ሰው ምን አለ ቶትናምንም ሲይዙ ምን ሲሉ ዘመናቸው ሄደዋል። ብዙ ሰው የሚለው ምንድን ነው የጨዋታ ዘመናቸው የሀያልነታቸው መጥለቂያ ላይ የአሰልጣኝነታቸው መጥለቂያ ላይ ነው ይላሉ። ግን ሲጀምሩ ሂደቱንም ስታይ በአጠቃላይ ማድሪድንም ታላቁ ማድሪድንም ጨምረህ እሳቸው በያዙበት ሰዓት ላይ አንደርዶግ ነው ማድሪድ። ጆዜ ሞሪኖ ሲይዙት የባርሰሎና አንደርዶግ ነው። ላሊጋው ላይ የምትገምተው ቡድን ባርሰሎና ነው። ትልቁ ቡድን ባርሰሎና ነው። በቻምፒየንስ ሊግ ኢንተርን ሻምፒዮን ሲያደርጉ ኢንተር ሚላን የጣሊያንም ምርጡ ቡድን ራሳቸው ሊሆኑ ይችላሉ። ግን ተጫዋቾች ያላቸውን ፖቴንሻል ፈልቅቆ አውጥቶ በአደባባይ ማሳየት፣ ለቡድን ጥቅም ማዋል፣ ይሄ ነው የአሰልጣኝ ስራ። የት ጋ ነው ቢጫወት ይሄ ተጫዋች ውጤታማ ሊሆን የሚችለው? አሰልጣኝ ማወቅ አለበት። ይበልጥ ውጤታማ የሚሆንበትን ቦታ የሚመቸውን ቦታ መስጠት አለበት። ለምሳሌ በዚህ የተጠቀሙ ተጫዋቾች አሉ። አንደኛው ብሩኖ ራሱ ነው። ወደ 6 ቁጥር ቦታ ተስቦ የመጫወት ፍዳ በአሞሪም ስር በዚህ እድሜው አሁን 30 ከገባ በኋላ ላይታች ጉልበት መጨረስ፣ ይበልጥ ያለውን የፈጠራ ብቃት እንዲጠቀም አጥቂው በስተጀርባ 10 ቁጥር ቦታ ላይ መሰለፍን ይፈልጋል። ያ ቦታ ተመለሰለት። ኮቢ ሜኑ አንዱ አሲስት የሜኑ ነው። ሜኑን እንዴት እየተጠቀሙበት ነው? ከፎርሜሽን ለውጡ ጋር በሚመቸው ቦታ ላይ ኢቨን ካሴሚሮ በጣም ጥሩ ነው። ዲየጎ ዳሎ በአሞሪም ዘመን ሲባዝን የቆየ በዊንግ ባክነት ራሱ ፓትሪክ ዶርጉስ ኤምቡሞን እየተጠቀመበት ያለውን ደግሞ ኃላፊነት ይዩት። ብሪያን ኤምቡሞ በ3-4-3 የቀኝ የውስጠኛ 10 ቁጥር ሆኖ ሲጫወት የነበረው በአሞሪም ስር። እርግጥ ኤምቡሞ ጥሩ ጨዋታዎችን የተጫወተባቸው ጊዜያት አሉ በአሞሪም ዘመን። ግን እንደ ቡድን ካያችሁት ያልተለወጠ ነገር ያለ አይመስልም። ብዙ ነገር ጥቁር ሁሉ ወደ ነጭ፣ ይሄ ያን ያህል ነው ልዩነቱ የነበረው እና ማይክል ካሪክ በዚህ በኩል ስታንዲንግ ኦቬሽን የሚገባው ቆሞ የክብር ጭብጨባ የሚገባው ስራ ነው የሰራው በሁለቱ ጨዋታዎች።